ዛሬ ወደ እናንተ የመጣሁት ከመጽሐፍ ቅዱስ ክፍል እንድንማር ስለፈለኩ ነው። የቆላስይስ ሰዎች ወደ ቆላስይስ ሰዎች ምዕራፍ 1 ከቁጥር 10 እና 11 አንድ ቦታ ላይ አለ። ከዚህ አንስተን እናነባለን። በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔርም እውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባው ትመላለሱ ዘንድ እንለምናለን ይላል። 13 እና 14 እርሱም ከጨለማ ስልጣን አዳነን ቤዛነቱንም እርሱንም የዕጣ ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን ይላል። ክብር ለጌታችን ለኢየሱስ ይሁን። በዚህ ክፍል ላይ የምናየው በጣም ትልቅ ትምህርት አለ። ሲጀመር መጽሐፍ ቅዱስ ለሶስት ወገን ነው የተጻፈው። በመጀመሪያ እንደምታውቁትም ለእስራኤል ወገን የተጻፈው ነው። ሁለተኛ ደግሞ ለአሕዛብ የተጻፈ ነው። ሶስተኛ ደግሞ ለቤተ ክርስቲያን የተጻፈ ነው። በመጀመሪያ ለምሳሌ ለእስራኤል የተጻፈውን በደንብ መመለከት አለበት። አይተን መተርጎም አለበት። ያንን ተርጉመን ደግሞ ማዘመድ ነው የሚያስፈልገው። ሁለተኛ ደግሞ ለአሕዛብ የተጻፈ አለ። ለአሕዛብ የተጻፈውን ለቤተ ክርስቲያን ብንሰብክ መተርጎም ካልቻለን አይሄድም። ስለዚህ በደንብ መተርጎም ያስፈልጋል። በዚህ ክፍል ላይ ያነበብኩኝ ክፍል ለቤተ ክርስቲያን የተናገረ ነው። ለቤተ ክርስቲያን ነው ይሄ ደብዳቤ የተጻፈው። ምንድን ነው ያለው? በበጎ ስራ ሁሉ ፍሬ እያፈራችሁ። ይሄ ክርስቲያን ባልሆነው ሕዝብ ላይ ፍሬ እያፈራችሁ አይባልም። ማንም ግንድ ቅርንጫፍ ያለ ግንድ ፍሬ ማፍራት እንደማይችል ሰው ያለ ኢየሱስ በእውነተኛ ወይን ግንድ በሆነው በእሱ ላይ ያልተተከለ ሰው ፍሬ ማፍራት አይችልም። በኢየሱስ ላይ የተተከለ ሰው ነው ማፍራት የሚችለው። የምናፈራውን ፍሬ አንደኛ የመንፈስ ቅዱስ ፍሬን እናፈራለን። በምን ምክንያት? በመሰረቱ ምክንያት። መሰረቱ ማን ነው? ኢየሱስ ክርስቶስ ነው የእውነተኛ መሰረት። በሱ ከተተከለን ፍሬ ማፍራት ቀላል ነው። አንድ ዘሩን በምድር ላይ ስንተክል ዘሩ ዘር ስለሆነ ሳይሆን የሚበቅለው ዋናው አፈር ላይ ስለተተከለ ይበቅላል። ስለዚህ ያለ አፈር መብቀል እንደማይችል ማንም ሰው ያለ ኢየሱስ ማፍራት አይችልም። በእኔ ባትኖሩ ፍሬ ማፍራት አትችልም ነው ያለው። በሱ ካልሆነ ያለሱ ምንም ማድረግ አንችልም። ያለሱ ምንም ማፍራት አንችልም። ይሄ ክፍል በበጎ ስራ ሁሉ ፍሬ እያፈራችሁ የሚለው በኢየሱስ ለሆነው ሕዝብ ነው። ሌላ ደግሞ በእግዚአብሔር እውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናናት ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ ይላል። ስለዚህ በጌታ ኃይል ነው ወንድሞቼ ሆይ በቀረው ዘመን ወንድሞቼ በጌታ ኃይል ችሎታ ይበረታችሁ ይላል። ስለዚህ በጌታ ኃይል ችሎታ እንጂ አማኝ በርትቶ የሚገኘው በራሱ ብቃት በራሱ ኃይል በርትቶ አይገኝም። ስለዚህ ይሄ ክፍል አብዛኛው ለቤተ ክርስቲያን ለአማኞች የተጻፈው የሚነገር ክፍል ነው። ከዚህ ክፍል ምንድን ነው ያለው? በቅዱሳንም ርስት በብርሃን እንድንካፈል ያበቃንን። ገና የሚያበቀው ሰውን ያበቃንን። ሃሌሉያ። ምንድን ነው? በቅዱሳንም ርስት በብርሃን እንድንካፈል ያበቃንን። አይደለም ያ ርስቱን ለማካፈል ገና አይደለም የምንበቃው። በቃ በቅተናል፣ አብቅቶናል። ስለዚህ ያበቃንን አብን እያመሰግናችሁ ከቤተ ክርስቲያን የሚጠበቀው አንድ ነገር እሱም ከርስቱ ተካፋዮች እንድንሆን ከብርሃኑ ርስት ከክብር እንድንካፈል ያበቃንን አብን ማመስገን ነው። በነገር ሁሉ ደስ ሊታሰኙ ለጌታ እንደሚገባው ትመላለሱ ዘንድ እንለምናለን አለ። ስለዚህ አንደኛ ከሰማያዊ ርስት እንድንካፈል ያበቃንን፣ ገና የሚያበቃውን አይደለም ያበቃንን ማመስገን ነው። ሁለተኛ ደግሞ በነገር ሁሉ ጌታን ደስ ለማሰኘት ጥረት ማድረግ ነው። ጌታን ደስ የምናሰኘው ለማዳን አይደለም።
ለምን ስለዳነን ከመንግስት ሰማይ ወይም ከርስት ተከፋይ አድርጎ ስላበቀን ደግሞ የመንግስት ዜጋዎች ስለሆነን ስሙ በሰማይ ስለተጻፈ እሱን ደስ ማሰኛት ለምን እኛን ያበቀን ወደ መንግስት ስላበቀን እሱን ማመስገን ያስፈልጋል። ሌላ ደግሞ እርሱም ከጨለማ ስልጣን አዳነን። እኛ ከጨለማ ስልጣን ድነናል። ምን ድንበት ጊዜ የለም። አንዴ ድነናል። ምንድነው? ከጨለማ ስልጣን አዳነን ይላል። ገና ሚያድን አይደለም። ይህ ክፍል ለቤተ ክርስቲያን ነው የተነገረው። አብዛኛው አዳነን የሚለውን በቃ ድነናል ብለህ ይለፍ። ለምን ገና እንድናለን የሚባል ነገር ላይ አትግባ። ይህ ክፍል የተጻፈው ለቤተ ክርስቲያን ነው፣ ለክርስቲያን ነው፣ ኢየሱስን ላመነ ሰው ነው። በቅዱሳን ርስት በብርሃን እንዲካፈል እግዚአብሔር ላበቁ ሰዎች ደግሞ እግዚአብሔርን ማመስገን ለሚገባው ክርስቲያኖች ደግሞ ጌታችን ኢየሱስ ክርስቶስን በነገር ሁሉ ደስ ማሰኛት የሚገባ ሆኖ ለተቆጠሩ ለቤተ ክርስቲያን የተጻፈ መልእክት ነው። ስለዚህ ምንድን ነው ያለው? እርሱ ከጨለማ ስልጣን አዳነን፣ እርሱንም የኃጢአት ስርየት ወዳገኘንበት ወደምናገኝበት አይደለም። እኛ ገና አይደለም የኃጢአት ስርየት የምናገኘው፣ አንድና አንድ በተፈሰሰው በኢየሱስ ደም ኃጢአት ስርየት አግኝተናል። ቤተ ክርስቲያን ወይም አማኝ ኢየሱስን ባመነው ቅጽበት የኃጢአት ስርየት አግኝቷል። በዛው ከጨለማ ስልጣን ድኗል። ደግሞ ወደ ፍቅሩ ልጅ መንግስት ገብቷል። ሌላ ደግሞ ከቅዱሳን ርስት ከብርሃን እንዲካፈሉ አብቅቷል። ስለዚህ ይህ የዚህ ሰውዬ ቀጣይ ስቴፑ ምንድን ነው? ጌታን በነገር ሁሉ ደስ እያሰኘ መኖር ነው። ደስ የምናሰኘው በችሎታችን አይደለም፣ በእኛ ውስጥ ባለው በቅዱስ መንፈስ እየተመርን ነው። በእኛ ውስጥ ያለው መንፈስ ራሱ አምላክ ነው። ራሱ የእግዚአብሔርን ጥልቅ ነገር ሳይቀር የሚያውቅ ነው። ስለ ኢየሱስ ክርስቶስ ሊመስክር የመጣ ነው። ስለ ኃጢአት ሊወቅስ የመጣ ነው። የዚህ ዓለም ገዢ መፈረዱን ሊነግር የመጣ ነው። ስለዚህ እኛ ክፉን ምንጠላ ሰዎች አይደለንም። የሚያስጠላን መንፈስ በውስጥ በመግባቴ በቃ የዚህ ዓለም ስለ አይደለን የዚህ ዓለም ምቾት የሚመስለውን ነገር ጣልተን ለዛኛው ሰማይ ዓለም ምንኖር ሰዎች ነን። ክብር ለኢየሱስ ይሁን። ስለዚህ ከጨለማ ስልጣን ያመነ ሰው ድኗል። ደግሞ ከኃጢአት ስርየት ያመነ ሰው ነፃ ወጥቷል። ኃጢአት ተወግዶለታል። ደግሞ ወደ ፍቅሩ ልጅ መንግስት በቃ አፈለሰን እንደሚል በቃ ወደ ፍቅሩ ልጅ መንግስት ገብቶታል። ገና እንድናለን። ገና ስለ ዳናን ብናገለግል፣ ስለ ዳናን ብንዘምር፣ ስለ ዳናን ብንጸልይ ይሻላል። ይሄ ለእናንተ ለሕይወት ለውጥ ይሁን። በኢየሱስ ስም ይህንን መልእክት የምትሰሙት ሼር በማድረግ እንድታግዙ አሳስባለሁ። በኢየሱስ ስም ተባረኩ።